እኔ ካፕቸር አድርጌ ልክልሻለሁ ዛሬ ስንት ሰዓት ላይ አውርተናል መሰለሽ እሷ ስንት ሰዓት ቱዴይ ይሆንልሽ ስንት ሰዓት ሜሴጅ ላከች 2 ሰዓት ከ37 ደቂቃ እኔ 6 ሰዓት ከ16 ደቂቃ ላኩላት እንደገና ደግሞ 12 ሰዓት ከ23 ደቂቃ አሁን የመጨረሻ ሜሴጅ የላከችው እሷ 6 ሰዓት ከ49ን ሚቲንግ ላይ ነኝ አላየሁትም በተረፈ ግን እንዳለ አሁን ልክልሻለሁ የተነጋገርነው ስለዚህ ጀሚላ ይሄው ሰምተሻታ ከዚህ በኋላ ጁኖ ነው አወራችሁ ማለት ነው እያወራችሁ አይደል ጀሚላ ዛሬ ያውልሽ ያልኳትን የመጨረሻ ብር አትማማልም ሀቢብቲ አንድ ነገር ልንገርሽ ከዚህ በኋላ በሚዲያ እንጨርሳለን እኔና አንቺ እሺ ራሴ አውጣውሽ ነበር ያናገርኩሽ እኔ ማንንም አይፈርድሽም በራስሽ ሰዓት እዚህ ጋር መተሻል በራስሽ መንገድ ትጨርሻለሽ ኮንታት ስለመጣሽ ታሜ አረቺ ይወታ አድርጊ ጀሚላ በእናትሽ አንድ ጊዜ ታሜ አሁን አንተ ለሐቅ ትመሰክራለህ ዛሬ ምን አልኩህ እኔ 9 ኮታ መጣልኝ ዛሬ ኮታ ሲመጣልኝ ኦኬ አንድ ሰዓት በፊት 9 ኮታ ተሰጥቶኛል እሷን ደግሞ ልክ ኮታው እንደመጣ ሲነገረኝ ምን አልኳት መሰለ ታሜ አትከንሲ ይሄን ያህል ጊዜ ታግሰሻል ኮታው ዛሬ ስለመጣልኝ ትርፍ ስላለኝ ልስራልሽ አልኳት ኖ እሱ በሌላ በራሱ መንገድ እየሄደ ነው ስትል በቃ ማአሊሽ አሰባስቤ እልክልሻለሁ የራሱን ብር ቻው ተባብለን የዘጋን ሰዎች እዚህ ጋር ተገኝታለች አሁን ደግሞ እኔ ቻው ልሻለሁ በደንብ ቻው እሺ አሁን ቆይ እዚህ ድረስ አውርታችኋል አንቺ ጀሚላ ምንድነው የምትፈልጊው እሱ ማለት አሰባስቤ ሰጠሻለሁ አለችሽ አንቺ አሁን ምንድነው የምትፈልጊው ጀሚላ ቆይ እኔ በተሰቦች ተሰሳደው ነው ያሉት ታሜ እኔ ምንም ብር የለኝም ይሄን ነገር እኔ ብቻ ነኝ እንትን ያለው ጀሚላ ሙኒት አወራችሁ አይደለም ሙኒት ጋር አወራችሁ አይደል እንዴ ሙኒት ጋር ምን አወራችሁ ሙኒት አወራችሁ አይደለም በማስረጃ ይሻላል እና ማንንም ሰው ተወቃሽ እንደው ላ አይደለም ጀሚላ አንቺና ሙኒት አወራችሁ አይደል አወራችሁ ታ ጀሚላ እኔን እፈልግሻለሁ ያልሽኝ አሁን አይደለም ከሁለት ቀን ነው ከ3 ቀን በፊት ታሜ እፈልግሻለሁ ሳሪ አንቺንም ታሜንም እፈልጋለሁ ስትል በውስጥ ስትለኝ እኔ ምን አልኳት ላላላላ እኔ በውስጥ አላወራም ብዬ የዛን ቀን እሺ ካልኳት አሁን እሷ ሙኒት ጋር ካወራሽ በኋላ ጀሚላ የመጣሽው ለምንድን ነው ሙኒት ጋር ካወራሽ በኋላ የኔ ጥያቄ ብሬ እንድመለስልኝ ነው በቃ ምን አሻራ ሰጥ ምን ነገር ተነጋገራችሁ አይደል ተነጋገራችሁ በኋላ አሁን ብርሽን እንደምትፈልጊ ለሷ ስትነግራት እህቴ ተረጋጋ አጭኩይ አንቺ የሆነ ትሽኩያለሽ ነገሩን እንትን ለማለት ይኸውልሽ አሁን አንቺ በቃ ስጭኝ ስትያት ኮታ ተለቀቅልኝ ስትልሽ ኖ በቃ ብሩን ስጭኝ ስትያት እሺ በቃ ሰብስቤ ሰጥሻለሁ አለችሽ صح እሺ አንቺ አሁን ምን አመጣሽ እዚህ አልሰጥሽም አላለችሽ እናንተ እሺ ብላኝ መሽ የምትሰጠው ቀጠሮ ነው ችግር ላይ ነው ያለሁት መሽ ነው የምትሰጠው ይሄን ነገር አሻራው ሰጠው እሺ እሱን ማለት ለሞኒት እንዲ ማለት እኔ አጋጣሚ ወይም ዛሬ ወይም ነገ ብታስገቢልኝ ደስ ይለኛል ሞኒት ደግሞ ብትገሰር ማች አሁን የኮታው ነገር ማለት ዛሬ ስለተለቀቀላት እህቴ ዛሬ ስለተለቀቀላት በሞኒት ማለት እንድትቀጥይ ዛሬ ማለት ታስገባልሻለች ብሩን የምትፈልጊ ከሆነ አሁንም እሷ እንደ ሙሽኪላ ላከን ይኸውልሽ መንገዱ አካሂዱ ማለት ሰው ሌላ ነገር ነው ማለት የሚያስመስልበት ገባሽ ታሜ ቻንስ አትሰጡኝም እኔ ለማሰማት የተባባልነው እኔና እሷ ከኔ ጋር ስታወራበት የነበረው ቶንና እዚህ ጋር መታ የምታወራበትን ተመልከት እኔ ዛሬ ያልኳትን ስማኝ ጥሩናችሁ ተጣይልማ ያምስቶር ነው ሙኒት ያለሽ አላህን ፈርተሽ መልሽ ነው ቆይ ሙልቻው ጀሚላ ቆይ ይኸውልሽ አሁን ንግግርሽ ራሱ አላህን ፈርተሽ መልሽ ያኒ ልክ እሷ ማለት እንደምትበላሽ አይነት ልጅቱ ደግሞ ዝም አትልም ማሪ ማን የነቀላት ኖ እቺ ልጅቱ ዝም አትልም ማሚን ማሪ ጀሚላ ቆይ ዝም በል ምን الله يرضى عليك يا اهتي አዳምጪኝ ንግግርሽ ብቻ አስተካኪ ጀሚላ ቆይ ዝም በይ ሙኒት ደግሞ አንድ ጊዜ ዝጉጁ ስቲል እስካሁን ቻንስ አለሽ አንቺ ብሩን እንደምትጨምሪ እርግጠኛ ከሆንሽ እኔ ዛሬ ኦፈር ሌተር ልላክልሽ ገና እዛ እስከሚሰበስቡት ጊዜ እንደሚፈጅ አውቃለሁ ስለዚህ ብትልኪ ይሻልሻል ዛሬ እሺ ካልሽኝ ዛሬ ኦፈር ሌተር ልላክልሽ እሱ የኔ ብር ነው መሸገረው እሱ የሱ ብር የለ
ቢሆን ደስ ይለኛል። ቢሆን ወላሂ ደስ ይለኛል። በራሱ ፈልጎ በራሱ ጠሪቅ ጀምሯል ማለት ነው። ቢሆን እኔ ሲጀምር ባንቺ እንዲመጣ ነበር የሚፈልገው። በሌላ ጀምሯል ማለት ነው። ወላሂ ትናንትና አስልኳል ማለት ነው። እምቢ ብሏል ማለት ነው። እኔ ወላሂ ለአዝም ባንቺ እንደሚመጣ ወላሂ እምቢ ብሎኝ ልጁ ማለት ነው። እኔ ምን ላድርግ? እሱ የኔ ብር ነው መሸገረው። እሱ የእሱ ብር የለም። በሌላ ጀምሮ በሌላ በቃ ሙኒት ዛሬ ቪዛውን ልካ እሺ እንልካለን። ቪዛው ታትልክ እኛን እንዴት ብዬ ሄድ ያለሁኝ አለ። በሌላ ጀመረ ማለት ነው። እሱ ወላሂ ደረሰኝም ልክልሻለሁ። ወላሂ ልኮ በሌላ አስልኳል ማለት ነው። በቃ ሀቢብቲ ምንም ችግር የለም። ተሰብስቦ እስኪገባ ጠብቂ። እስቲል ቦታ ስለነበር ዛሬ ለ10 ልጆች ቦታ ሲሰጠኝ 8 ናቸው ያሉኝ። እኔ ለዛ ብዬ ነበር ያልኩሽ ማለሽ። በቃ ሰብስቦ እስኪያስገቡ ጠብቂ። ምንም ችግር የለም። ይሄኛው ጀሚላ ነኝ። እሺ ጀሚላ ሙኒት በስ ይሄ ነው ያለው ሜሴጅ ዛሬ የተነጋገርነው ማለት ነው። ከዛ በኋላ እዚህ ጋር መተሻል ሚዲያ ይፍታሽ ነው ይፍትሽ። طيب خلاص እዚህ ጋር ማለት መሰንደርስ ታርግ ነው። ጀሚላ አንቺ ደግሞ ቸኩልሻል። እንዴ ሆን ብላ ያረጋችው ነው። ምንም ሚስ አንደርስታንዲንግ አይደለም። ድምጹን ደግሞ በዚህ ጋር ስለሰማኸው ነው። ድምጹን እልክልሃለሁ ታሜ። ጁን የተናገረችው ጁ ሞባይል ላይ የተላከው የሷ የራሷ ድምጽ ነው፣ ሌላ ሰው አይደለም። በራስ በሞባይል ስትሰማው ማነጻጸር ትችላለህ። ላክልኝ ወደ ዋትስአፕ ጀምራለሁኝ። ይሄው መጮሮ መዳል እምላለሁኝ። እናቴ ተቀሞተኝ ናት ወላሂ በሷ እምላለሁ። ታሜ አላህ ታብጂ ለወደፊቱ ማሬ ጥሩ አይደለም። መሐላ ረበ ብለትንሹም ለትልቁም ምለሽ ተገዝተሽ ትዘልቂዋለሽ ማሬ። ጀሚላ ይሄንንም ልጅ ስትልኪልኝ ልጄ ብለሽ ያልሽኝን ነገር ታስታውሻለሽ? ልጄ ነው ህፃን ልጅ ነው ብለሽ ፎቶውን ልከሽ እንደማንም እኮ እኔ በቪዚት ቪዛ ማምጣት ይችል ነበር። በአደራው ሰበብ በአይዲ ለማስገባት ጠበቅኩኝ እንጂ የከፈልሽው ክፍያ ራሱ እንትን ነው የምንድነው በቪዛ እንዳስገባው በኖርማል ቪዛ አስገብቼ ካምፓኒ እንዳስቀጥረው ነበር። የተናገርሽውን ንግግር አታንሺ። ዛሬ እኔ የልጅ እናት አይደለሁም አትበይኝ። ልጄ ነው ብለሽ ብዙ ቀባጥረሽ ነው በአይዲ ላረገው የፈለኩት አይደለ? تمام منيت خلاص انت اكبر من هذا الشيء اللي يستوي. خلاص متى تمر عليك هي؟ خلاص خلصوا الموضوع. هي انا مثل ما فهمت هي اللي قالت لها تكلمي. هي ما تريد تتكلم هنا. وملاسو مالت يعني يقدمات على تشكل عليك نقروا مالت مورات انه اتشلم قباش በጣም ነው ከኔ ጋር ስታወራ የነበረው። በጣም በስነ ስርዓት በትልቅ ሰው ቋንቋ ነው ያወራችው። አሁን መቼ አፏን ማለት እንትን ኮንትሮል ታደርጋለች? ዝም ብላ ነው የምታወራው። ስሜታዊ ነው የምትሆነው። አንቺ ማለት የሰው ሀቅ ምን ይሰራልሻል? ይሄ ማለት የታወቀ ነው። ገና ለገና ማለት በጀርባ ማለት ስንት ምስኪኖች እየረዳሽ ገና የሰው ሀቅ ማለት ገና ልትይጂው ልታግዲ። እሺ ሐቢብቲ አንቺ አሁን ያኒ ሲቹዌሽኑ አንቺ ነሽ የምታውቂው። ልጅቷ መቼ መጣ ትቀበልሽ? አንቺ ራስሽ እኔ ሬዲ ስሆን እነግራታለሁ። እሷ ሬዲ ስትሆን ዛሬ እኮ ልኬላታለሁ። ታሜ ሰማኸው አይደለ? አስተካክዬ እልክልሻለሁ እኮ ነው ያልኳት። እዛ ሲኦሲ እንዲሰራ አሻራ እንዲሰሩልን ሜዲካል እንዲሰሩልን ብርን እንልካለን እኮ በነፃ አይደለም። ስለዚህ አቁሙ ብዬ እሰበስብና ከዛ በኋላ እልክላታለሁ። ያንንም ሲመቸኝ አሁን እሷ ሲመቻት የፈለገችውን እንዳደረገች እኔ ሲመቸኝ አደርጋለሁ። معلش حبيبتي معلش انت قلبك اكبر من كذا. انا بعرفك خلاص. انت شوفي اليوم اللي يناسبك قولي لها مثلا تعالي بكره بعد 5 ايام اللي يناسبك انت وخلاص. تامي هي موجوده في امارات؟ والله هنا على جميله جدا يعني شنو هي سعودي قالت لي ሳውዲ ነው ማሚ። እኔ ዋትስአፕ ሃይ በለኝ ነው ያባቱ እኔ ወሬ አላውቅም። ይቅርታ እንደው ስሜታውን ስለተናገራችሁ ይቅርታ። ለሞት ክብር አለኝ። አንቺ ብሩን እንዴት ነበር? አይ ቆይ እኔ ልጠይቃት ግን ስሜታዊ ያረግሽ ከዛሬ ንግግራችን ስሜታዊ ያረግሽ ምንድነው? ምን አስቀይሞሽ እዚህ ጋር መጣሽ? ምን አስቀይሞሽ? እንዳንጣላ መጀመሪያ
እሺ እንዲያነጣለኩ ሙኒትዬ ብሩን ቢሆን ልመልስልሽ ብለሽኛል እኮ በፍቅር አናግረሽኛል እኮ ሙኒትዬ እኮ እዚህ ጋር ያመጣሽን ስላልሽ ብቻ ነገር ጀሚላ አንቺና ሷት ዛሬ ጧት ካወራችሁ አንድ ጊዜ እኔ ልጠይቃት ነው ምን ዲስሪስፔክት አድርጊያት ወይ ምን ክፉ ነገር አድርጌ እሷ እዚህ ጋር እንደመጣሽ ትንገረኝ። የኔ ጥፋተኛ ከሆንኩኝ እኔ ይቅርታ ብዬ አሁን እንዳስተላልፍ እዚህ ጋር ቁጭ ብለሽ እኔ ብሩን አስተላልፋለሁ። ማስተላለፍ አቅቶኝ አይደለም፣ ግን እዚህ ጋር ያደረሰሽ ነገር ብቻ ንገሪኝ። አዎ ትክክል። ጥያቄዋን መልሽ ጀሚላ። ምክንያቱም ሰዎች ተፈናቅለው እሺ ቤተሰቦች ተፈናቅለዋል። ተጨናነቀ ዛሬ እኮ አይደለም የተፈናቀሉት የኔ እህት፣ ዛሬ አይደለም የተፈናቀሉት። እኔ እና አንቺ ግን ዛሬ ተነጋግረናል። ቀጠሮ ነው የምትሰጠኝ ጀሚላ። አይደለም እድል ስጡኛ። እንዴ ያወራነውን እኮ እያሰማሁሽ ነው አይደለ? እንዴ ዛሬ አውሪሽ አውሪ። ከስተመር ስላለብኝ ነው ያው መጀመሪያ ሙኒት ተሶስት ቀን በኋላ አንጫ አካውንት ላኪልኝ አልኩሽ። የኔ ውድ መጀመሪያ የምታስገቢውን አስረጂ ስላት እንደዚህ ነው እንዴ ብለሽ ሳቅሽ። እንዴት ያለሽ አሳይሻለሁ። እንግዲያማ ታውቀው ነግርሻለሁ አልሽኝ። ፎከስ ነገ በዚህ ቀን አሰሚኛንን አንቺ ባልሽበት መንገድ ያልኩትን አሰሚኝ። እኔ ያልኩሽ ምን እንደሚቆረጥ ምን ያህል እንደሚቀንስ አላውቀውም። ምን እንደሰሩ እዛ እነሱ ናቸው አይደለም የሚያውቁት። ሙኒት ብሩን ስንመልስልሽ ይሄንን ቀንሰን እንሰጥሻለን ሲሉኝ አሳውቅሻለሁ አልኩሽ። አልሰሩትም፣ ጠበቅኩኝ። በመሃል ደግሞ ይሄን ኮታ ሳገኝ ነገርኩሽ። ስቲል ቻንሱ ስላለሽ ልስራልሽ አልኩሽ። አይ አልሽ። ምን አልኩሽ? እሺ ይጨርሱና አስገባልሻለሁ አልኩሽ። ያንቺ እኮ ቤተሰቦች ዛሬ በእኔ ሰበብ አይደለም የተፈናቀሉት። እኔ በፍቅር እና ነገርኩት። ሙኒት የመሸኔ ይሄ በቃ ለምን ይሄን ትኛለሽ? አሁን በፍቅር ነው ያለው ነበር ይፈልግ እዚህ ጋር ማለት እዚህ በጣም ክብር አለኝ። በጣም ክብር አለኝ። ሌላ ነገር ነው ያስመሰልሽው እንጂ አንቺ ማለት ምንም እንትን ያኔ ጥፋት እኮ ጀሚላ። አሁን ምን እንደሆነ ታውቂያለሽ ጀሚላ? እድል ስጡኝ ብለሽ አወራሽ። እኔ ደግሞ ቤቱን እኔ አይደለሁ የከፈትኩት። እኔ ደግሞ ልናገር። አውሪ ሳሪ። እሺ አሁን አንቺ ሳርዬ እኔ ሙኒት ብሬ እንድትሰጠኝ እፈልጋለሁ አልሽ አልሽ አይደል ጀሚላ? የመጣሽው ወደኛ ታሜና ሳሪ ብሬን አሰጡኝ ብለሽ አይደል የመጣሽው? ነው አይደለ ወይ? አዎ ነው ጀሚላ? አዎ። ስለዚህ ብርሽን እሰጥሻለሁ ተባብላችሁ ተነጋግራችኋል። አወራሽ ከሙኒት ጋር ጠዋት አይደል? ጊዜ ፈጅብሻል አለችኝ። አሃ እና ታዲያ ያንንም ጊዜ ፈጅብሻል አለች። ተዚህ በላይ ዛሬ አውርታችሁ ተስማምታችሁ አይደል የተዘጋጋችሁ? ጀሚላ አንቺ ወይም አልበሰልሽም ወይም አንቺ እውነትም ብዙ የሰው ችግር አላየሽም። አንቺ ወደ እኔ የመጣሽው ጀሚላ ወይም ወደ ታሜ የመጣሽው ጀስትኛ ሙኒት እንድናናገርልሽ ነው የመጣሽው ነው አይደለም? አዎ ሽማግሌ እንድትሆንኛው። እሺ ግን አንቺና ሙኒት እኮ ጀሚላዬ ጠዋት ተነጋግራችሁ ጨርሳችኋል አይደል? በዛ ተስማምታችሁ እሺ ተባብላችሁ ተዘጋግታችኋል። አልተዘጋጋችሁም? ንገሪ። ስተትሽን ላሳውቅሽ። ተዘጋግተናል፣ ግን ልጅ አልሰጠችኝም። ይቆይብሻል አላለችኝ። አዎ ተዘጋግተናል። ታዲያ ይቆይብሻል ስትልሽ እዛ ለምን ይሻል? ይቆይብሻል ደግሞ አይደለም ያልኩት። ገንዘብሽ ነው ታሜ። ቆይ ገንዘብሽ ነው፣ ሀብትሽ ነው፣ የራስሽ ነው። ይቆይብሻል ስትልሽ ለምን ይቆይብኛል ሙኒት? ይሄን ያህል ጊዜ ጠብቂያለሁ ብለሽ ለምን እሷን አልጠየቅሻትም? ለምን እሺ ብለሽ ወጣሽ? ይቆይብሻልም አላልኩም ሳሪ። ያልኩትን ልንገርሽ። አተረዳችኝም። ስላልተረዳሁሽ ነው። ተረዳታችሁ አይደል? እሺ የተባባላችሁ ጀሚላ። እኔ እኮ ነኝ አውሪ ብዬ ያስወራሁሽ እዚህ ላይ። አንቺ ጥፋት የለብሽም። እኔ ደግሞ የሙኒት ይሁን የማን ይሁን አላውቅም። ምክንያቱም አንቺና ታሜን እፈልጋለሁ። ሚስጥር ነው ሚስጥር። እንደውም ከታች የባልና የሚስት ጉዳይ ነው እንዲህ እያሉኝ ነበረ። አውሪ ስንል እኔ ነኝ አውሪ ያልኩሽ። ለዚህ እኔ ይቅርታ ጠይቃለሁ። በዚህ ሚስ አንደርስታንዲንግ ግን ሙኒት ምን ትላት? ግን አንቺና ሙኒት ጧት ስታወሩ አንቺ እንደ ሙኒት እንዳለችሽ ቀን እንደሰጠችሽ ያልተስማማሽበት ነገር ካለ አልተስማማውም ሙኒት እኔ ይሄንን ብለሽ ለምን አልተናገርሽ? ለምን ምን ያስፈራታል? በገንዘቧ በሀብቷ ትፈራለች። በገንዘብ ትፈራለች። ሳሪ አንድ ነገር ልንገርሽ፣ ደጋግሜ እዚህ ጋር እኔ ኮታ ስለዘገየብኝ እኮ ደጋግሜ ቪዛ የዘገየባችሁ ልጆች ይቅርታ
ብያታለሁ። በውስጥም ሲመጡ ይቅርታ የእናንተ ስህተት አይደለም ከፈለጋችሁ ብራችሁን ልላክ እያልኩ ጠይቄያለሁ። እሷንም ከጠየኳት አንዷ ናት። ከዛም አልፎ ግን ዛሬ ምንድነው ያልኳት ይሄን ያህል ስለጠበቀች ቦታው ደግሞ በአጋጣሚ ዛሬ ስለመጣ ልስራልሽ ስላት አይ በራሱ መንገድ ጀምሯል ስትል በቃሽ ሀቢብቲ ከዚህ በላይ ዛሬ ኦፈር ሌተሩን ቪዛውን ማውጣት ይቻላል ገባሽ? ስለዚህ ይሄ መመለሱ ከዚህኛው በላይ ጊዜ ይፈጃል ከመስራቱ በላይ። ስለዚህ አሳውቃቸዋለሁ ሰብስቤ እልክልሻለሁ። ይሄንን ነው ያልኳት። እሺ ተባብለን ነው የዘጋነው። ስመጣ አሁን ከሰዓት ስራ ስገባ ጁ ተሰድባለች እንትን ተብሏል። ደግሞ የራሷ ድምጽ ነው የሌላ ሰው ድምጽ አይደለም። እንድታነጻጽሪ እልክልሻለሁ። እኔ ጁ አልሳደብም። ጨው ያሳደገኝ ልጅ ነኝ። አልሳደብም አፌን ማለት ማንም ጋር ወዳህ ልሳደብ እንጂ ጅጊ ደግሞ በጣም መወዳት ናት ማከብራት ናት። ሀቄ ውጣልኝ እዚህ ጋር ወንጀለኛ ሆኛለሁ እዚህ ጋር ግራም ነፈሰ ቀኝ። አሁን የምነግርሽ ነገር ምንድነው አሁን እልከዋለሁ። ከዛ በኋላ ከየቦታው የተሰራ ነገር ካለ የተሰራ ይቀነሳል። ምንም ያልተሰራበት ቦታ ላይ ለምሳሌ እንደነ ሜዲካል ምናምን ያሉት እንዳለ ይመለሱና ከዛ በኋላ እኔ ጋር ይመጣል። እኔ ጋር ከመጣው በኋላ አስገባልሻለሁ። ጀሚላ አንቺ የሚቀጥለው ሂደት ይሄ ነው። ስሚኝ አዳምጪኝ። አንቺ አሁን እዚህ ጋር እኛ እንድንዳኝሽ ከመጣሽ ወይም ደግሞ እኛን እንደ እህት እንደ ቤተሰብ አርግሽ ሽማግሌ ከላክሽ አንቺ ዝም ማለት ነው ያለብሽ። ምክንያቱም ወደኛ የመጣሽ ግን የኔ ጥያቄ አንቺና ሙኒቷ ከጨረሳችሁ እዚህ መምጣት አይጠበቅብሽ። ምክንያቱም ጥፋተኛ ነሽ አንቺ። ደግሞ ይሄንን ነገር ያወራሽ ዛሬ አይደለም ከሁለት ቀን ነው ከሶስት ቀን በፊት ሙኒት ሳሪ በውስጥ እፈልግሻለሁ አውሪ ስትለኝ እኔ እሺ አልኩኝና ወጣሁ። ወደ ከተራ ነው ወደ ምናምን እየሄድኩኝ ዛሬ ስትመጣ ጀሚላ ሐሳብ ነው የምትፈልገው ሲሉ እሺ ብዬ አስገባዋት። ሳስገባም እንዳልሽ ታውቂያለሽ ሳሪ አንቺን እና ታሚን እፈልጋችኋለሁ በውስጥ ስትል በውስጥ የሚባል ነገር የለም አልኩኝና ታራ እኔ ማርያም ለዚህ እኔ ይቅርታ ጠይቃለሁ ስልሽ ሙኒት ልጅቷ አይደለችም ያወራሽው እኔ ነኝ አውሪ ያለው። እዚህ ጋር መጣ ጀሚላ ካሉሽ ተነጋግራ ነው የመጣችው ጨርሳ ነው የመጣችው። ላ አይደለም ሐሳብ ትፈልጋለች ቀጥረሻት ቃል ገብተሽ ነበረ። ቃል የገባው ምን እንደሆነ ታውቂያለሽ ሙኒቴ? እኔ አውራሻለሁ ብዬ እናወራለን ብለን ተነጋግረን በውስጥ አውራሻለሁ ብዬ ቃል ገብቼላን ነበር። ያንን ነው ሰቀኝ የፈለግሽውን ነገር አድርገሻል። እኔ በፋልኩ መልስ ሰጥሻለሁ። በቃ እሱ ነው ይሰጥ። እኔን ጀሚላ ያሉት ቃል ገብተሻል ያሉኝ ምን እንደሆነ ታውቂያለሽ? እሺ በውስጥ አውራሻለሁ ብዬ ቃል ገብቼላታለሁ። ያንን ነው እንጂ ሌላ ነገር አይደለም። ስትገባ እዚህ ጋር እኔ በውስጥ አላወራኋትም አልመለስኩላትም። ምክንያቱም በቃ ስትገባ ምን ሆነሽ ነው ስላት አንቺና ታሚን ነው የምፈልገው ስትል ውስጥ የለም በቃ አውሪ ምንድነው ስላት እኔ በጣም ስለማከብራት ስለምወዳት መናገር አልፈልግም ስትል ማን ነው የምትወጂው የምታከብሪው ብዬ እኔ ነኝ እንደዚህ ስላት አይ ከሙኒት ጋር ነው ስትል ምንድነው ብር አውቃለሁ። ይሄንን ነገር ደግሞ ብዙ ጊዜኛ ጋር መተሽ ስትናገሪ ስለማይ ቪዛ የዘገየባችሁ እንደው ምን አልኳት 2 ወር ጊዜ ጠብቁ እያሉ ቪዲዮ ሰርተዋል። ያ ምናምን ከሆነ ብዬ ስጠይቃት ሁሉ አውርቻታለሁ በውስጥ አላለችም። ስተቷ ይሄ ነው በቃ። ምክንያቱም በየ3 ቀኑ 4 ቀኑ እናወራለን። በቃ ይሄንን ብትለይ ኖሮ ጥሩ ነበር። ይሄ ጥፋቷ ነው። ለዚህ ራሱ ይቅርታ ትጠይቃለች። በጣም እኔ ምንም አይነት ይቅርታ አልፈልግም። ስታናግረኝ የነበረው ሁኔታ በጣም በስነ ስርዓት እኔ ስለምወድሽ ባንቺ ቢሆን ኖሮ በዚህ ወጥቶ በዚህ ገብቶ በሌላ እንትን ነው የምታወራው። እዚህ ጋር መታ እንደዚህ ስትሆን በጣም ነው የሚገርመው። ማለሽ አሁንም መሆን ያለበት ይሆናል እንጂ ምንም የሚቀየር ነገር የለም። እነዚህ እኮ እህቶች ናቸው ወንድሞች ናቸው። እኔም ተበዘው ወደኛ በመምጣቷ ምንም የምታፈርደው ነገር የለም። ምክንያቱም ለእያንዳንዱ ንግግር መልስ አለኝ። በዚህ ሰዓት ላይ ልንገርሽ አንቺ አይደለሽም ከ10 በላይ የሚሆኑ ከዛም በላይ የዘገየባቸው ልጆች አሉ። 2 አሉ በጣም ጨዋዎች። ጭራሽ ሙና ግድ የለም ያንቺን እንጠብቃለን እያሉ ይጠበቁኛል። ይሄ ደግሞ የመንግስት ችግር እንጂ የኔ ችግር አይደለም። በፈለግን ሰዓት ላጣርገው የሚሰጡንና እንደፈለግን ሰው የሚያስገቡልን ቢሆን ኖሮ የኢትዮጵያ ሕዝብን ጠቅላላ አስገባው ነበረ። خلاص በሰጡኝ ሰዓት እየሰራው ሰጣለሁ። አንቺ መስተለሽ እንጂ ይሄ ምንም ለውጥ የሚያመጣው ነገር የለም። ግን ስለማከብራቸው እዚህ ጋር ሲጠይቁኝ መልስ ሰጣለሁ። እንዳንቺ ጭራሽ አላናገርሽም።
ግን የመጣሽበት ቤት እህቴ ወንድሜ ቤተሰቦቻችን እዚህ ጋር ያሉት አክብረውን በክፉም በደጉም አብረውን የሚሆኑት ያሉበት ቦታ ላይ ስለመጣሽ ነው እንጂ እንዲተረጋግቼ የማናግርሽ። ይሄ ከመሰለሽ መንገዱ خلاص እስኪ ተቀብለው ይስጡሽ እልሻለሁ። ግን የመጣሽበት ቤት جزاك الله خير حبيبتي انت اكبر من كذا احنا نعرف بس هي مثل ما قلت لكم تشكل عليك يعني عنا قاقروا يعني حتى لو بوستم راسون يا بتناقرن እስካወራች ድረስ ከሙኒት ጋር ወይም ከባለ ጉዳይ ጋር ተመልሶ ማለት በውስጥ ማውራት መቼ ነው ማውራት የሚቻለው? ታሚ ወይም ሳሪ በእናታችሁ እንዲ ማለት ከለከለችኝ ሲባል አው ሐቅ እስከሆነ ሙሽ አለ ኪፋው በግድ ነው የምትመለሰው። ግን ኦሬዲ ሙኒት እሺ ችግር የለም ምናምን እየተባባላችሁ ነበረ። ይሄ ደግሞ ሼም ነው ገባሽ? እዚህ ጋር አንቺም ያኔ ቸኮልሻል አጥፍተሻል በመቸኮልሽ ማለት ነው። ሙኒት እኔ የምትተይኝ ምንም አይነት ጥፋት እንደሌለባት ልሽ የኮታ ነገር ማለት ነው ቦታ የሚሰጣት በድርጅት ዘገየባት። ከዚህም በፊት አቅ ነበረ። እኔም ራሴ የሷን ሲስተም ገብቼ ቼክ አደረኩላት። ዛሬ ከአንድ ሰዓት ከግማሽ በፊት እኔ ራሴ ደውዬላት በየሆነ ጉዳይ እንደም ልንገርህ አለችኝ። ኮታ ዛሬ ተለቀቀልኝ ብላ እኔ እንደም ማለት ለለ ማሻአላህ መብሩክ ብዬ አልኳት። ይሄ ሐቅ ነው እህቴ ጀሚላ፣ ሐቅሽ ማለት እስከሆነ ሐቅሽ ነው፣ ብርሽ እስከሆነ ብርሽ ነው። ግን መላሳችን ማለት ነው አንዳንዴ ማለት ከፍ ያደርገናል፣ አንዳንዴ ዝቅ ያደርገናል። ወይም ሰጠጥ ቦታ ማለት መላሳችን ማለት ሊከትን ይችላል። እዚህ ሀገር ማለት እስር ቤት ያሉ ልጆች ብዙ ልጆች በመላሳቸው ምክንያት ማለት ነው መነጋገር ስለማይችሉ ነው። አሁን አንቺ ብቻ ሳይሆን እዚሁ ያላችሁ ማለት ነው እኛ ሁላችንም እናውቃለን። ብዙ አይነት የሰው ችግር እያየን ነው ያስተናገደን ነው። አሁን የትኛው ነው የሚሻለው? የበላችሁ ማለት ስንት አሉ የተበሉ ልጆች የምን ገና ማለት እያመኑ ሄጂ ከፈለግሽ ገደል ግቢ አልሰጠሽም የሚሉ ስንት አሉ። አላህ የሚፈራው ሰዎች አትልስት ማለት እናንተ ከሆናችሁ ከነዚህ ሰዎች ጋር ያኒ ማሰብም ራሱ ማለት ያኒ ይከብዳል። ሊበሉኝ ወይም ኦኬ ምናልባት ያኒ ሲቹዌሽን ብር ማለት በዚህ ሰዓት ላይ ኖራት ይችላል። ትንሽ ጠብቂ አንድ ቀን ስንት ጊዜ ጠብቅሽ ከዚህ በፊት ዛሬ ማለት ተለቀቀልኝ ስላለችሽ ኖ خلاص እሱ ጀምሯል በሌላ ቦታ ኦኬ አትልስት ትንሽ ቀን ብትሰጪ ምንም ችግር የለም። እንደተረዳሁኝ ከወር በላይ ነው ማለት ይሄን ነገር ማለት ብር ወይም ከተላከ ቀናት ማለት መጠበቅ ምንም ማለት አይደለም። አኒሃው ሐባይቢ ጀዛኩም አላህ ኸይር። ማንኛውም ሰው ይሳሳታል። ጀሚላ አንቺ ማለት ሰጠተሽም በመቸኮልሽ ነው እንዲ ማውራትሽ ማለት ኮንትሮል ራስሽን አላደረግሽም። ሙኒት ምንም አይነት ጥፋት የለብሽም እህቴ። አንቺ በቻልሽው መንገድ ማለት ነው ማባረፍ እሷ እንዴት እንዳስገባችልሽ ብር በዛኛው መልኩ ማለት ብትመልሽ ይላል። ችግር የለም ታሜ። አንድ ነገር ልል ፈልጋለሁ። ሳሪ ቢዚናት ሳሪ ከሁለት ቀን በፊት ሳሪ ቆይ ማሬዋ አንድ ጊዜ ከስተመር ነው እርሽናሽ ትነግሪኛለሽ። ከሁለት ቀን በፊት ሳሪ ቤተክርስቲያን ሄዳ አንድ ጓደኛዋን አግኝታት ነበር። አንድ ልጅን አግኝታት አናገረቻት። ሳሪ ምን ብላለቻት? ወደ 4 ወር ገደማ ጠብቅ ያለው ሙኒት ጋር እና የሷ የሴት ቪዛ ነው እባክሽ እስኪ ንገሪያት። በቃ ይቅርብኝ ማለት ደበረኝ አፍራ ማለት ነው ለኔ ለመንገር እና የልጅቱ ይቅርና ብር ይግባልኝ እኔ እንድሳፈር ስትል ቀጥታ ምንድነው ያልኩት መሰለታሜ ለሳሪ በመንገሯ ምንም ቅር አላለኝም። በቃ አናግሪያት በዋትስአፕ አካውንቷን ትላክልኝ። አሁን ለሷ የሲኦሲ ልጠብቅ እንትን ልጠብቅ አልላትም። አክብራ በውስጥ በኩል በማከብረው ሰው ስትመጣ በማንም ኢቭን ስትመጣ ምንድነው የማደርገው? ካላስ ችግሯንም ተናግራ መብቷ ነው። አንደኛ ከ2 ወር ተኩል በላይ ከጠበቀችኝ ኤኒ ታይም ያለንን ዲል የማፍረስ መብት አላት። ምክንያቱም ማርያምን ሙኒት ይሄን ነገር አሁን ይናገር ነበር ሳሪ አንዴ እና ምንድነው ያልኩሽ ሳሪዬ በውስጥ በኩል ትምጣ አካውንት ትላክ ፊኒሽ አለቀ። ባለመብት ናት። ምክንያቱም እኔ ከሰጠሁት የጊዜ ገደብ በላይ ታግሳ እስከጠበቀች ድረስ ወጪ ቢኖር ባይኖር ሙሉ ሐቋን ልመልስላት ግዴታዬ ነው። ታሜ ግን አንቺ እዚህ ጋር መተሽ እኔን ስላሳጣሽ ወይም ደግሞ ለቀራጮች ስላቀበልሽ ክርስቲያን ያገኘችኝ
ከዛ ስታገኝ ምን አለች መሰለ ሳርዬ እኔ ሙኒት ጋር እያወራው ነው ግን የማወራው ነገር ምናልባት እሷ ካልተረዳችኝ አስረጃት ብቻ ብላ ሰንበት ተማሪ ናት ልንገርህ ስታወጣው ይሄ አንገቷ ሙሉ አብጧል ሙሉ ነው ያበጠው ታሜ እና እኔ ላመጣ ነበር ወንድሜ ነገር ግን አሁን ምንም ይቅርብኝ ምንም የተጠየቁት 15000 ድራም ስለሆነ ብሩን እዛ ላይ መሙላት ትፈልጋለሁ ብላ ለቀሰች አንገቷን ሳይው በጣም አብጧል ደውዬ ሙኒት እንደዚህ ብዬ ነው ያልኳት ስላት አው አውርቻት ነበር ምንድነው የምፈልገው አይ 15000 ድራም ተጠይቃለች እኔ እንደውም የምናግዝሽ ነገር ካለ ሁሉ ብያታለሁ ልጅቷን ምክንያቱም ታሚ አንገቷ በጣም አብጧል ሰርጀሪ መሰራት አለበት ካልሆነ ወደ ካንሰር ይለወጣል እሺ ብላ ችግር የለም ነው ያለው በቃ አጣው እጣኑ ነው ጋይስ እጣን ገብቶብኝ ነው ግን ደግሞ ማርያምን ጀሚላ እኔም በውስጥ ብላይ ነበር ይቅርታ አርጉኝ 5 ወር ሆኖኛል ታሳሪ እኔ እኮ በ5 ወር ሆኖኛል ማርያም ሲጀምረው አስተካክለ ተረዳኛው ወይኔ ልናገር ጀሚላ 5 ወር የምታውሪ እኔ እና እዚህ ያሉ ልጆች በሙሉ ማለት ነው የምንረዳው 5 ወር ሆኖ እየጠየቅሻት ሳትሰጥሽ ነው እንዲህ ብለን ነው የምንረዳው 5 ወር ምንድነው እየጠየቅሻት ብር ይመልሽልኝ 5 ወር ሆና ማለት ሳትሰጥሽ ነው እንደዛ የለም ጠብቄ አራት ወር ጠብቄ ከዛ ሁላ የተነጋገርነው በ450 እንደማትቺ እህቴ በዚህ ነገር ነው የምነግርሽ 5 ወር ስትይ በቃ እኔ ከራሴ ጭምር 5 ወር ሆንሽ ማለት ነው እየጠበቅሻት እባክሽ ሙኒት ብርን ስጪኝ 5 ወር ሆና እሷ ናት የምታሰቃይሽ 5 ወር አስብሻል እኔ እንደዚህ ብለን ነው የምንረዳው አው ግን ታሜ ጀሚላ በውስጥ ስትለኝ እኔ የሙኒት ኬዝ መሆኑን አላውቅም ይሄ ጨለማ ይንጋለኝ አላወቅኩም ልንገርህ ይሄ ስታቱ የኔ ነው ብዬ ላስብ በዚህ ነገር ምን እንደሆነ ታውቃለህ በውስጥ ስትለኝ እኔና አንቺና ታሜ እንፈልጋቸዋለሁ ስትል ሌላ ወሬ መስሎኝ ነው በቃ ለዚህ ነው እንጂ ለሌላ አይደለም ነገር ግን የጀሚላ ጥፋት ጧት ሙኒት ጋር ካወራች ከተነጋገረች እዚህ መምጣት አይተበቅብሽ አበቃ የኔ አነጋገር ይሄ ነው ምክንያቱም ጧት ተነጋግረሻል ጥፋትሽን ከወቅሽ ሀቢብቲ በቂ ነው እንግዲህ እኔ ይቅርታ በይ ምናምን በይ እኔ አንልሽ እዛች ጫርስ በስ እንጂ ሌላ ነገር ይሄ የኔ ነኝ አነጋገር ስጠት እንደነበረ ጥፋተኛ ነኝ ኖ አሁን ጥፋተኛ ነው በጣም ሁላችሁ ማሩኝ ታሜዛ አስታርቅ እኔ ኖ ማስታረቅ ሳይሆን እዚህ ጋር ይኸውልሽ አሁን ትልቁ ነገር ከይቅርታ ምላስ ማለት ከሚወጣ ወይም ውስጡ ማለት ያመነ ሰው ማለት ነው አው እውነት ነው ልክ ነው እንዲህ ነው መሆን የነበረት እንዲህ ነው ካወቀ በቂ ከይቅርታ በላይ ናት ታውቃለሽ ሳሪ አው ስለዚህ ጀሚላ አንቺ ማለት ጥፋትሽ የት እንደነበረብሽ ነገርኩሽ እሱን ውስጥሽም ተረድቶ ከሆነ መልካም ነው ሙኒት መቼም እንደማትከለክልሽ ያንቺን ሐቅ ምንም አይሰራልም ሲቀጥል ጋይስ ልንገርሽ አሁን እዚህ ጋር ላይ እንት የጻፍሽው ወደ ሚዲያ መምጣቷ ነው ወይ ጽፋቱ ብለሽ ብቲ ኦፊሻል ኮሙኒቲ ሚዲያ መጣ ነው የሚሰራው ሙኒት እኮ ኦፊሻል መጣ ሰው አመጣለው ድለላ ሰራለው ይሄ ነው ሚዲያ ላይ ስለመጣ ምናምን የሚባል ነገር በተአምር ነገራችሁ ሙኒት ለዚህ ነገር አይደለም ጄጂ የምታረጋት እሷን በነገራችን ግን እዚህ ጋር እነሱ ያወሩ እነሱ ማለት ሙኒትም እምቢ አላለቻትም እሰጥሻለሁ እህቴ ምናምን የሚባል ምን አመጣው ወደዚህ ስም ለማበላሸት ይሄ ነው እንጂ ሚዲያ ስለመጣች አይደለም ኦፊሻሊ ሙኒት እኮ ኦፊሻል ነው የምትሰራው እኮ ምን ችግር አለው ሚዲያ ብትመጣ ማለይኩም ሰላም ሙኒት እኮ ሚዲያ ስለመጣች አይደለም አልተሸማቀቀችም እኮ ሙኒት ብትመጣ ባትመጣ የመጣችው ነው ቤት ነው የኔ ቤት ደግሞ የሙኒት ቤት ምንም ችግር የለም በዚህ ጀሚላንኛ ጄጃ እናረግም ይሄ መስሏችሁ ከሆነ እሷ ያለችው ካወራውሽ በኋላ ለምን መጣሽ እህቴ እኔ አውርቼሻለሁ አንቺን አናግሬሻለሁ በቃ ይሄንን ሌላ ምንም ነገር የለውም ጋይስ ከዚህ ውጪ ሙኒት ምን ያኒ ቲክቶክ ምናምን እንትን ሆኖ በጣም ነው እንዴ የምትሳቀቀው በጣም ነው እንዴ እንትን የምትለው በጣም ነው እንዴ እንግዲህ ሀባይቢ خلاص ነገሩ በዚህ ይለቅ ሙኒት ሀቢብቲ الله يرضى عليكي ما بعرف አንቺ አስታርቃችሁ ሙኒት ወይኔ አይንሽ ብር ይበል ብሩ ማን ከለከላት ጂል ስጫት
ላቆይ ልክ አታጋቧት። እሺ ልክ ካላጋባት ምትሉ ስጧት። በሳምንት ስንት ብር እንደሚወጣ ተሱ አካውንት ማሪ አይደለም እሷ ጀሚላ አረጋሽ ትሙት። እኔ ነኝ ደግሞ መቤቴን ጀሚላ በጣም ይቅርበኝ መቤቴን። ግን ማርያምም ይቅርበኝ የለም። ሳሪ አንድ ነገር ልንገርሽ። ምን አመጣት ሲጀመር አንቺ አስተላልፈሽ እሷ ማይሆንሽ በውስጥ ላውራችሁ ስትል ማለት ነው። በውስጥ ለማውራት የሚያበቃት ምን ነገር ነበር? ምን ይሄንንማ ማርያምን ማውራታችሁን ሁሉ አላቅም። ምክንያቱም እኔ ዛሬ መጨረሻ ያወራንበት ሰዓት እኮ ነገርኩሽ። ከዛ በኋላ ደግሞ ስክሪንሾት አድርጌ ልክልሻለሁ። የመጨረሻ ያወራንበት ሰዓት እኮ አሁን ከሰዓት በኋላ ነው። እኛ የመሰለን ሙኒት የባልና ሚስት ነገር አለ አይደለ? ከታች ራሱ ማርያምን እነ ሶፊ ራሱ ዛሬ ጫን ያለው ነው። በውስጥ ነው የባልና ጀስት በቃ እንደዚህ ለእንትን ስለመሰለን ነው። ጌታን ነው የምልሽ እንጂ እሷ ራሱ ኧረ እኔ በውስጥ ነው የማወራችሁ ምናምን ስትል ነበረ። እኔ ደግሞ ገባሽ ቃል ገብተሽላታል ያሉን ልጆቹ በቀደም ቃል የገባውላን ነገር አውራሻለሁ ስላልኳል። ሳሪ እኔ ሌላ ቦታ የሰጠሁት ብር እኮ ግራም ነፈሰቀኝ ለኔ ይመለሳል። ይሄ ስሩልኝ ብዬ ይመለሳል። ግን እሷ ካስቸኮላት ደግሞ በፍቅር ቢሆን ኖሮ እኔ እዚህ ጋር ቁጭ ብለን ከዚህ በፊት እዚህ ጋር ቁጭ ብለን 160 ለእርዳታ አልሰጠሁኝም። እኔ እንደ እርዳታ ሰጥ ነበር እሷ ብትመልስልኝ ብላ ይልሻል። ከዛ በኋላ ደግሞ 200 ጨምሬ ሰጥቻታለሁ። በ160 ሰበብ እኔ ስንት አውጥቻለሁ ማለት ነው? 360 ድርሃም አውጥቻለሁ ማለት አዎ 360 ሺህ ብር አውጥቻለሁ ማለት ነው። ቸኮለሻል እንዴ ቡና እንደዚህ መጣችው? እኔ አራራከሚና ወዲ ለእናንተ ነው እንደዚህ የቸኮልኩ የሚመስለው እንጂ ለዚህ አጠጣጤ ትክክል ነው። ካሜራው ላይ ስለሆነ ስሚ ሙኒት በቃ እንግዲህ ይቅርበያት። አሁን እንደዚህ ብልሽ እንትን ላይ በሁለት አባስተሹ ነው ሳርጌ ለኛ የቸኮልሽብን ጋይስ እንደዚህ አይደል ቡና የሚጠጣው አይ ሳርጌ እኔ ቡና ሲበርዳሉ ተመልሶ ይመለሳል ወደ አፋ ካላሳውን ቡና ሲበርድ እኮ ነው። ሙኒት በቃ አሁን በቃ